ነው መሰለኝ አንዳንድ ችግሮች ገጥመውን ዘግይተን ነው የመጣ ነው እንግዲህ ባንተ ጀምረናል በጣም ነው ማመሰግነው ጥሬና ክብረ ስለተገኘ በጣም ነው ማመሰግነው መሳይ ታሪካዊ ነው ማለት ነው ዛሬ ነው እንግዲህ አሁን በቀጥታ ነው ተመልካች እየተከታተለን ያለው የካርድ እስቲ ላይቭ የሚል ነገር አይታየኝም እኔ ቸካርድ እስኪ ምናልባት አው ላይቭ ነው ከላይቭ እንደሆነ ነው የሚያሳየኝ እንደምከታተለው ላይቭ እንደሆነ ነው ማየውና ምናልባት ተመልካቾችም ሊያሳውቁን ይችላሉ በታች በሚከታተሉን እየተከታተሉን እንዳሉ ሊነግሩን ይችላሉ እንግዲህ አቶ ልደቱ ዛሬ ተገናኝተናል ብዙ ነገር እናነሳለን ሰሞኑን በተለያዩ መድረኮች ላይ ተገኝተ ስለ ወቅቱ ሁኔታ አጠቃላይ አንተ ስለ እይታ የተወሰኑ የተፈጠሩ ብዥታዎችንም በተመለከተ እንዲሁ ስትወያይ ተመልክቻለሁ ስለ ወቅቱ ነገር ነው የምናነሳው ስለ ወደፊቱም ነው የምናነሳው ነገር ግን አንዳንድ ወደኋላ መለስ ብለን ደግሞ የምናነሳቸው ነገሮች ይኖራሉ እዛ ላይ አንቆይም ባለፈው በጥሩ ሁኔታ ስላለፈው ነገር ስላነሳን ዛሬ ያንን ነገር እንደማንደግሞ ተስፋ አደርጋለሁ ነገር ግን አሁንም አንዳንድ ሰዎች በተደጋጋሚ የሚጠይቁት ጥያቄ አለ በዛ ሊጀምር አቶ ልደቱ አያሌው አሁንም ህዋት ላይ አይጨክንም የህዋት ላይ ያለው ስስልብ በአንዳንድ ወገኖች አሁንም ድረስ ቅሬታው ነው ይነሳባልና ልደቱ እንደው ባለፈው ማንስችላለው በርግጥ ማብራሪያ ሰተበታል ነገር ግን ህዋት ላይ አይጨክንም ህዋት የሚያጠፋቸውን ጉድፎች እስካሁን ኢትዮጵያ ላይ ያመጣቸው መከራዎች ከመዘርዘር ይልቅ ሌሎች ላይ ነው ጉልበቱን የሚጨርሰው የሚል ነገር ይነሳል እስቲ ለዚህ በድጋሚም ከሆነ ማብራሪያ ሰጠንና ወደ ሌሎቹ ጥያቄዎች ሄዳለሁ እውነቱን ለመናገር ምንም ብዙ መልስ የሚያስፈልገው ጥያቄ አይደለም ከበቂ በላይ ከዚህ ቀደም መልሼዋለሁ በተግባርም ህዝቡ የሚያቀው ነው እኔ የወጣትነት እድሜን ያሳለፍኩት በዋናነት ህወሓት ኢህአዴግን ወይም ህወሓት መራሹን ኢህአዴግ በመታገል ብዙ ነገሮች ጽፌያለሁ ብዙ ነገሮች ተናግሬያለሁ ተከራክሬያለሁ እነዛ ሁሉ በ27 ዓመት የነበረውን አገዛዝ ስታገል ነው የኖርኩት እንደዚህ አይነት ትችት በኔ ላይ የሚያቀርቡ ሰዎች አንድም ተጨባጭ መረጃ የላቸውም ምናልባትም አንድ አስረኛ እኔ የታገልኩትን ያህል ህወሓትን የታገሉ ሰዎች አይደለም መወዳደር ካለብን ከማንም ያነሰ ድርሻ አለ ብዬ አላምንም ህወሓትን በመታገል የወጣትነት ጊዜን ሁለመናዬን አሳልፌ የሰጠሁት የ27 ዓመቱን ስርዓት በመታገል ነው እንደው ጭፍን ካልሆንክ የትግራይ ህዝብንና ህወሓትን ካለየህ አሁንም ህወሓት ከስልጣን ከወረደ በኋላ ስለሱ በየቀኑ ካላወራህ የሚሉ ሰዎች ካሉ ያው ፖለቲካ አልገባንም ማለት ነው አሁን ህወሓት ያገሪቱን ጣፈንታ እየወሰነ አይደለም ቤተ መንግስት ያለው ኃይል ሌላ ኃይል ነው ስለ ህወሓት አይደለም አሁን ማውራት የሚያስፈልገው ይሄ አጠቃላይ ህልውናችንን አደጋ ስለጣለው ቤተ መንግስት ስላለው ኃይል ነው ማውራት ያለብን ስለ ህወሓት የመስማት ሱስ ያለባቸው ሰዎች ምንም ማድረግ አይችልም እሱ አስፈላጊ ነው በያላምንም አሁን ምናልባት አቶ ልደቱ ስለ ህወሓት ማንሳት ልክ ነው አሁን ህወሓት ካለው ቁመና አንፃር ብዙም ትኩረት ይሰጣው ሌላ ጉዳይ ነው ግን ታሪክ ነው ታሪክ መመዝገብ አለበት ህወሓት በተለይ በአማራ ህዝብ ላይ ያደረሰው የትግራይ ህዝብ አይደለም ህወሓት ተነጥሎ ያ ቡድን የትግራይ ህዝብና የአማራ ህዝብ ሁሌም ችግሩንም ደስታውንም በጋራ ሲያዩ ኖሩ ናቸው ወደፊትም አንድ ላይ ናቸው ግን ህወሓት ያደረሰውን በደል በተለይ በአማራ ህዝብ ላይ እሱን ታምንበታለ ነው ጄኖሳይድ ተብሎ የሚገለጹ አሉ አንዳንድ እሱን ታምንበታለ በመጀመሪያ ደረጃ ብዙ ጊዜ ከአማራ ህዝብ ጋር ተያይዞ በኔ ላይ ትችት ለማቅረብ ሲሞከራ ያለው ስተት ነው እኔ ገና የ21 ዓመት ወጣት ሳለሁ ነው የአማራ ችግር የገባኝ የአማራ ጥቃት የገባኝ ያ ጥቃት መቀልበስ አለበት ብዬ ማአህድ ውስጥ ገብቼ ከነ ፕሮፌሰር አስራት ጋር የታገልኩት ገና በልጅነት እድሜ ነው አብዛኞቻችሁ ያኔ ፖለቲካ ተሳትፎ የላችሁ አብዛኛዎቹ አሁን እኔን በዚህ የሚተቹ ሰዎች የሥርዓቱ ደጋፊ ነበሩ ናቸው አንዳንዶቹ ምናልባት ያልተወለዱ ናቸው ወይም የአንደኛ ደረጃ ተማሪ ነበሩ ናቸው በዛ በወጣትነት እድሜ ነው አሁን ያለው ህገ መንግስት አሁን ያለው የብሔር ፖለቲካ ኢትዮጵያ ውስጥ ከቀጠለ ኢትዮጵያም እንደ አገር አማራውም እንደ ህዝብ ሊገጥመው የሚችለው የህልውና ፈተና ዛሬ አይደለም የ21 ዓመት ወጣት ያለው ነው የገባኝ ያኔ ነው ገብቶኝ ማአህድ ውስጥ ገብቼ መታገል የጀመርኩት ስለዚህ
እኔ በጣም ማዝ ነው ምን አይነት ጥላ እንደሆነ አላውቅም ነው በተጨባጭ ወደ ኋላ መለስ ብለህ በማህድ በኩል ብቻ አይደለም ኢዴፓን ከመሰረትን በኋላ ያወጣናቸውን መግለጫዎች ብትመረምር አማራው ህዝብ በደቡብ በቤኒሻንጉል በኦሮሚያ ጥቃት ሲደርስበት ሁሉ ጊዜ ነው መግለጫ ስናወጣ ነበር ሁሉ ጊዜ ነው ስለፈልፍ ነበር አሁን ባለፉት 5 አመታትም በአማራው ጉዳይ ይወራረዳሉ በኔ መጠን የጻፈ ሰው የለም ለውይይት ሐሳብ ያቀረበ ሰው የለም ዝም ብሎ እኔን በሐሳብ ማሸነፍ ያቃታቸው ሰዎች መለጠፍ ይፈልጋሉ መወንጀል ይፈልጋሉ ስለዚህ እኔ አንደኛ ስለ ኢትዮጵያ ህዝብ ስታገል ስለ አማራውም ህዝብ ነው የምታገለው የአማራው ህዝብ ደግሞ ተወልጄ ያደኩበት ነው ያሳደገኝ ነው ማንነቴ ነው ለሱም ማልታገልበት ምን ምክንያት አለኝ ለበላ ኢትዮጵያ እየታገልኩ በተግባርም የሚታየው እንደዛ አይደለም አንተ ራስህ አታውቅም አሁን በዚህ 2 አመት እንኳን 3 የመወያያ ወረቀቶች በአማራ ጉዳይ አቅርቤያለሁ በወለጋ የተካሄደውን ጭፍጨፋ አውግዤ አርቲክል ጽፌያለሁ ያለቀሱ መርሳት እየረሱ ማልቀስ ብዬ አማራዎች ኦሮሚያ ክልል ሲጨፈጨፉ ሲፈናቀሉ አርቲክል ጽፌ መንታ ማንነትና የአማራ ህዝብ ትግል ብዬ ሰፊ ከ30 ገጽ ያላነሰ አርቲክል ጽፌ ሞረሽ የአማራ ህዝብ ትግል ብዬ ቅርብ ጊዜ አርቲክል ጽፌያለሁ በአማራ ህዝብ ትግል አቋም ሊያዝባቸው የሚገቡ አከራካሪ 13 ጉዳዮች ብዬ አቅርቤያለሁ ንገረኝ እስቲ ማን ነው በዚህ መጠን ክሪቲካል የሆነ የመወያያ ሰነድ በአማራ ጉዳይ ላይ አቅርቦ ያወያይ እኔ የኢትዮጵያ የፖለቲካ ባህል ከዚህ ካልተላቀቀ ሁሉ ጊዜ ዝም ብሎ አንድን ሰው ባሉባልታ በጥላቻ መፈረጅ ካልቆመ የትም መንጠርስ አይመስለኝ እኔ ለብቻዋለሁ የሚመጣብኝ ትችት እንዲሁ ባዶ ትችት እንደሆነ ከኔ ጋራ ትችት አለን ብለው የሚቀርቡ ሰዎች ፊትለፊት ሲቀርቡ የያዙት አመለካከት ፍረጃ ባዶ እንደሆነ በተደጋጋሚ ህዝብ አይቶ ለምሳሌ ልደቱ አንድ ካንተ ጋር የሚነሳው ምንድነው እንደው እዚህ ጥያቄ ላይ ብዙ መቆየቱን አልወደድኩትም ግን የአማራ ትግል ማጠንጠኛው ወልቃይትና ራያ ነው በተለይ ከሆኑ አመታት በኋላ የስበት ማዕከሉ ወልቃይትና ራያ ነው ወልቃይትና ራያ የአማራ ማንነት በአጠቃላይ በዛ ዙሪያ የሚሽከረከር ሆኗል በዛ ላይ አንተ ልዩነት ያለ ይመስለኛል ልዩነት ከሌለ ልትነግረን ትችላለህ በአንዳንድ ሚዲያዎች ቀርበ ወልቃይትና ራያን በተመለከተ የምታቀርባቸው ሐሳቦች አቋሞች በአማራ ብሔርተኞች ዘንድ በአማራዎች ዘንድ የሚወደዱ አይደሉም ምናልባት ከዛም አንፃር ይሆናል ልደቱ ስስ ልብን ያለው ለውሃት የሚባለው የወልቃይትና ራያ ላይ ያለ አቋም ይመስለኛል ስለሱ ያለንም አቋም ብታብራራልን በደንብ ላስረዳህ መሳይ አሁን ምናልክ እንደገና ለወያኔ ስስ ልባለው የሚባለው በዛ ጥያቄ ዙሪያ ይመስለኛል አልክ በጣም ጥሩ ነው ያነሳው ቲፒኤልኤፍ ወይም ህወሓት መራሹ ኢህአዴግ ኢትዮጵያ ውስጥ ያመጣብን ጣጣ ምንድነው የብሔር ማንነትንና ግዛትን መስፋቱ ነው ለግዛት የብሔር ባለቤት ማንነት መስጠቱ ነው ይሄን ጉዳይ ህገ መንግስታዊ ድንጋጌ ማድረጉ ነው ይሄን ቀውማል ይሄን ከተቃወምኩ በኋላ ከራሴ ጋር ተጋጭቼ ወልቃይት ጠገዴ ራያ የትግራይ ነው ያማራ ነው ልናልችል ለምን እኔ መርህ ምከተል ፖለቲከኛ መልሼ የህወሓት ፕሮግራም ደጋፊ ሊሆን አልችልም አንድን መሬት ኢትዮጵያ ውስጥ የጋራችን መሆኑ ቀርቶ የአንድ ህብረተሰብ የአንድ ብሔር ነው ብሎ መፈረጅ ህወሓት ያመጣብን አጀንዳ ነው ህወሓትን ስለማልቀበል ህወሓት ያመጣውን አጀንዳ ስለማልቀበል ኢትዮጵያ ውስጥ አሁን ማንኛውንም ቦታ አዲስ አበባ ሊሆን ይችላል መተከል ሊሆን ይችላል ወለጋ ሊሆን ይችላል ድሬዳዋ ሊሆን ይችላል ወልቃይት ሊሆን ይችላል ራያ ሊሆን ይችላል የመላው ኢትዮጵያ ህዝብ ሀብትና ንብረት ነው ማንንም ዜጋ በባለቤትነት ከቦታ ቦታ ተንቀሳቅሶ ሊጠቀምበት ይገባል እኔ ልወቀስ የሚገባው ሐሳቡ ተቃረነ ልባል የሚገባው ህወሓትን ደገፍክ ልባል የሚገባው ወልቃይት የትግራይ ነው ወይም ያማራ ነው ብል ነበር በዚህ ደረጃ የፖለቲካ ኮንትራዲክሽኑ ካልገባን እኔ ፖለቲካ ጭራሽ የገባን አይመስለኝ ስለዚህ አቋሜኔ ጥርት ያለ ነው ግልጽ ነው ትናንትም ዛሬ ኢትዮጵያ ውስጥ ያለ ግዛት መሬት የሁላችንም የጋራ ነው ማንንም ብሔር
ያን መሬት በተለየ ሁኔታ የኔ ነው ብሎ መጠየቅ የለበት። ይሄ ሊሰመርበት ይገባል። ከዛ ውጪ ግን በራያ በወልቃይት የማንነት ጥያቄ የሚያነሱ የአማራ ተወላጆች መብት መከበር አለበት ብዬ አምናለሁ። ይሄን ስደግፍ ነው የኖርኩት። እንግዲህ ልደቱ ምናልባት ወደሚቀጥለው ጥያቄ በሄድ የተሻለ ነው። ምክንያቱም በዋናነት የተገናኘነው ወደፊትን ለመነጋገር ነው። ምን ላይ ነው ያለነው? አሁን እንኳን አዲስ አደጋዎች መተውብናል። አሁን ስላለፈው ከ5 ዓመት በፊት ከ10 ዓመት በፊት ከ20 ዓመት በፊት ስላሉ ችግሮች ብናወራ አሁን መፍትሄ የለውም። ምክንያቱም አብይ አህመድ አመሳይ አሁን ኋላ ላይ ገብቶ የሚያዳምጥ ሰው ቢኖር ጥያቄውን እኔ ያነሳሁት ነው የሚመስለው። አንተ ነህ እኮ ያነሳው እንጂ እኔ አይደለም ያነሳው። እኔ ማንሳት እኮ አልፈልግም ስላለፈው ነገር። የሚያነሱት ሌሎች ሰዎች ናቸው። አሁን የሚያነሳው አንተ ነህ እንጂ እኔ ስለዛሬውና ስለወደፊቱ እናውራ ነው የምለው። በትክክል አይ አንተ አነሳ በሚልም አይደለም የጀመርኩት፣ ለተመልካቾች እየገለጽኩ ነው። አሁን ቀደም ሲል ያነሳቸው አንዳንድ ተመልካቾች አሁን ቀደም ሲል ማስታወቂያ ለጥፈን ነበረ እኔ እናንተ እንደምንገናኝ በመግለጽ በዛች በ2 ሰዓት ውስጥ የመጡ ጥያቄዎች ነበሩ። አንዱ ይሄ ጉዳይ ነው። ልደቱ ለአማራ ትግል ብዙም ቆራጥ አይደለም። ምክንያቱም በወልቃይትና እንደዚህ ጥያቄዎች ስላሉ እነሱንም በማንሳት ለመጀመሪያ ያህል እንጂ እናንተማ ስንገናኝ ስለወደፊት ማውራት ነው። አዎ ይሄ ፕሮግራም ስታስተዋውቅ እኔ ካንተ ጋር ልቀርብ እንደሆነ ሲያዩ ማነሳው ሐሳብ ያሳስባቸው፣ ሐሳቡ ይመራቸዋል። ስለዚህ ያን ማጉደፍ አለባቸው። ይሄ ነው የሚሰራው ስራ እንጂ እኔ ቀርቤልሃለሁ አይደል እንዴ? የሚሰማህን ጥያቄ ትታቀርብልኛለህ፣ በነጻነት መልሳለሁ። ታውቃለህ በሁኔታ የለኝም። ማንንም የጋበዘኝ አካል ጋር ገብቼ እወያያለሁ፣ ከማንንም ጋር እከራከራለሁ። ሰዎች ግን በማራምደው አቋም በመሰራው ስራ አይደለም እኔን መተቸት የሚፈልጉት። ከዛ ውጪ በሆነ የፈጠራ አሉባልታ ነው። ሁለተኛ ተደራጅቶ እንዲህ አይነት እንቅስቃሴ የሚያደርግ አካል እንዳለ ማወቅ አለበት። የብልጽግና የማህበራዊ ሚዲያ ሰራዊት መንጋ ስራው ይሄ ነው። ዩቲዩብ ውስጥ እየገባ የውይይቱን መንፈስ ማወክ፣ ሰዎችን ጥላ መሸት መቀባት ነው። በተቃዋሚው ጎራ የለም እያልኩ አይደለም። በሐሳብ ደካማ ይሆኑ ተወያይተው ተከራክረው ማሸነፍ የማይችሉ መርህ የማያውቁ ሌላ ስራ የላቸው ቁጭ ብለው እንደዚህ አይነት ውይይት ሲካሄድ ኮሜንት ላይ ማውደፍ ነው፣ ጥላሸት መቀባት ነው። እነሱን እንርሳቸውና አሁን በነገራችን ላይ እሱን አይተን አይደለም አሁንም ውይይታችንን የምናደርገው። ነገር ግን ልደቱ እንደው በአቋም በባህሪ ግትር ነህ አይደለም? እንደኔ ፖለቲከኛ ነው። ለምሳሌ መጽሐፌን አንበበ ከሆነ መድሎት ምንድነው የምለው? ቦርን አጌን በሚባል መጠን ተቀይሬያለሁ ነው የምለው። መጀመሪያ ወደ ትግሉ ስመጣ የነበሩ አንዳንዶቹ አስተሳሰቦች እጅግ የተሳሳቱ አውዳሚዎች ነበሩ። በዚህ የፖለቲካ ሂደት በጣም ብዙ ተምሬያለሁ፣ ተቀይሬያለሁ። ቦርን አጌን በሚባል መጠን ብዬ ራሴን የምተች ፖለቲከኛ እስቲ ተነግረኛለህ? ማን ነው እንዲህ ብሎ ራሱን የሚተች ፖለቲከኛ ኢትዮጵያ ውስጥ? ትናንትም ትክክል ነበርኩ ዛሬም ትክክል ነኝ ነው የሚለው። እኔ እንደዛ አይደለም። እኔ ተማሪ ነኝ። በእያንዳንዱ ሂደት እየተማርኩ እየተለወጥኩ ከሰዎች ሐሳብ እየወሰድኩ እየተማርኩ አገሬን ባወቅኩ ቁጥር ትግሉ ውስጥ በቆየሁ ቁጥር እየተማርኩ እየተለወጥኩ የመጣው ሰው ነኝ። የዛሬ 30 ዓመት ሳወራ የነበረውን ነገርና አሁን ማወራውን ብታነጻጽረው ታየዋለህ ልዩነቱን ማለት ነው። እኔ ግትር አይደለሁም። መርህ ግን አለኝ። መርሄን በጫጫታ በሆያ ሆዬ ቀይር የሚለኝን ኃይል ሰማይና መሬት ይደባለቃል እንጂ አልቀበልም። ለምሳሌ አሁን በወልቃይትና ራያ ጉዳይ ላይ አንድም ያው ሌላም ጊዜ አነሳዋለሁ ብዬ ተወኩት እንጂ በዛ በወልቃይትና ራያ የዘር ማጽዳት የዘር ፍጅት አልተፈጸመም። እንደው ያንና የማን ነው የከሌ ነው የትግራይ ነው የአማራ ነው የሚለው ሌላ ጉዳይ ነው። ግን ዘር ፍጅት አልተፈጸመም። እኔ አማራ ክልል የአማራ ህዝብ ጄኖሳይድ ተፈጽሞበታል ብዬ ነው ማምነው። ይሄን ዛሬ አይደለም በተደጋጋሚ ገልጫለሁ። ምን ነው የሚፈልጉት ከዚህ በላይ? ምን ልበል ከዚህ በላይ? እሺ እንግዲህ ወደ ጥያቄዎቻችን እንሄዳለን። አሁን ስላለንበት እናንሳ። ልደቱ እንዳልከው እኔም ይሄንን ውይይት ያዘጋጀሁት ስለወደፊቱ ለማውራት ነው። አንተም ወደፊቱን በተመለከተ ለመነጋገር ነው። እንግዲህ ተመልካቾች በዚህ ስሜት ውስጥ ሆነው ምናልባት ስለወደፊቱ ልደቱ እንዲያብራራላቸው የሚፈልጉት ጥያቄ ካለ መላክ ይችላሉ። ስለወደፊቱ አሁን ስላለንበትም ሁኔታ እስቲ ምን ላይ ነው ያለነው ልደቱ?
ምን ላይ ነው ያለነው? ኢትዮጵያ ምን ላይ ነው ያለችው? በአሁን ሰዓት እንዴት ትገልጻታለህ ያለንበትን ሁኔታ? አዎ መሳይ በቅርብ ጊዜ ያሰራጨሁትን ወረቀት ያየው ይመስለኛል ላንተም ስለላኩልህ እና የሱ የሽፋን ስዕል ኢትዮጵያ አሁን ያለችበትን ሁኔታ ይገልጻል ብዬ ነው ማምነው። ዛሬ ኢትዮጵያ በመስቀለኛ መንገድ አይደለችም ወይም ደግሞ 3-4 አማራጭ በሚሰጥ መንገድ ላይ አይደለም ያለችው ወይም ደግሞ በመንታ መንገድ ላይ አይደለችም 2 አማራጭ ባለው መንገድ ላይ አይደለም ያለችው። ኢትዮጵያ አሁን እየተጓዘች ያለችው በአንድ አደገኛ መንገድ ነው። ከዚህ አደገኛ መንገድ ራሳችንን ማቆምና ወደ ኋላ መመለስ የማንችል ከሆነ እጅግ አደገኛ የሆነ እየተላለቁ የመፍረስ አደጋ ውስጥ ነው የምንገባው። ኢትዮጵያ በዛ አደገኛ መንገድ ላይ እየገሰገሰች ነው። ከዛ ለመታደግ አይደለም አሁን እየጣርን ያለነው፣ ሁላችንም በዛ አቅጣጫ ነው እየተጓዝን ያለነው። ስለዚህ የኢትዮጵያ ጣፋንታ አሁን ገዢውን ፓርቲ ተቃዋሚውን ጎራ በያዘው መንገድ የሚቀጥል ከሆነ የኢትዮጵያ ጣፋንታ ንጻተ ኢትዮጵያ እየተላለቁ መፈራረስ እጅግ በታሪካችን አይተነው በማናውቅ መጠን አደገኛ ሁኔታ ውስጥ ነው ያለው። በመኖርና ባለመኖር ጥያቄ ውስጥ ነው ያለው። አንድ የጥፋት አቅጣጫ ውስጥ ነው ያለው። ከጊዜ ወደ ጊዜ ወደ በጎ አቅጣጫ እየተሻሻልን ሳይሆን ከጥፋት ወደ ጥፋት እየተሸጋገርን፣ ከቀውስ ወደ ቀውስ እየተሸጋገርን በዚህ አይነት በቃላት ሊገለጽ በማይችል መጠን ፈታኝ የሆነ አደገኛ ሁኔታ ውስጥ ነው አገሪቱ ያለችው። ልደቱ ምናልባት ያንን ጽሁፍ ካርቱኑን እየፈለኩት ነበር። እውነት በጣም የሚገርም ካርቱን ነው የገለጽክበትን መንገድ። ነገር ግን በዚሁ ላይ ቢመራችሁም ዋጡት የምትለው ነገር አለ። ምናልባት አብዛኛው ተቃዋሚዎች የምትመታበት ነው። አነሳለሁ ተቃዋሚዎች ላይ ተበረታለህ። የምትበረታበት የራስ ምክንያት እንዳለ ዝርዝርሃል። እንግዲህ እሱንም እናነሳለን። እስቲ ስለዚህ እንደው ስለ መጽሐፉ ስለ ካርቱኑ በአጠቃላይ ቢመራችሁም ዋጡት ብለ የተነሳበትን ምክንያት በግልጽ ለምን በዛ መልኩ መምጣት ፈለግ? ወይል አንደኛ አሁንም ያየው ይመስለኛል መሳይ ገናው ሳንጀምር ምን እንደምንነጋገር ሳይታወቅ ነው ካምፔን እኔ ላይ የተጀመረው። ኮሜንት ላይ አሁን እንደነገርከኝ አይደል የዚህ አይነት አባዜ ውስጥ ነው ያለነው። በተለይ ደግሞ ተቃዋሚውን ፓርቲ ስትተች ወደ ውስጣችን እኔ ራሳችን እንገምግም፣ ጠንካራና ደካማ ጎናችንን ለይተን እንወቅ። መጠናከር የምንችለው እሱን ስናደርግ ነው ብለህ ስትናገር ያን ማዳመጥ የሚፈልግ የለም። ሁልጊዜ የሚፈልገው በስልጣን ላይ ያለውን ኃይል እንድትረግምለት፣ እንድትሰድብለት፣ እንድትቃወምለት፣ ተቃዋሚውን ጎራ እንድትገመግም አይፈልግም። ይሄ ነው እያበሰበሰን ይመጣው። ውስጣችን ነቀርሳ ሆኖ ከጊዜ ወደ ጊዜ ተጠናክረን እንዳንወጣና በስልጣን ላይ ያለውን ኃይል መለወጥ እንዳንችል እያደረገን ያለው ዋናው ምክንያት ይሄ ነው፣ ወደ ውስጥ ያለው ኃይል። ለዚህ ነው ሁልጊዜ ተቃዋሚውን ጎራ የሚመለከት አስተሳሰብ ሳቀርብ፣ ጽሁፍ ሳቀርብ ያን ሐሳብ የመቀበል ፍላጎት አብዛኛዎቹ ሰዎች የላቸው፣ አይፈልጉትም። ለዚህ ነው ይሄ ጽሁፌ ተቃዋሚውን ጎራ የሚመለከት ስለሆነ ተቃዋሚው ጎራ ከዚያ አይነቱ ራስን መገምገም ያለመቻል አይነጥላ እስካሁን ያልተላቀቀ ስለሆነ ብዙ ሰው ሊጥመው እንደማይችል ስለምገነዘብ ነው። ባይጥመውም ግን ደግሞ ትክክለኛ ሐሳብ ነው ብዬ ስለማምን ነው ያቀረብኩት። ለዛ ነው ባይጥማችሁ ተጋቱት ምለው ያለ ምክንያት አይደል። ብዙ ሰዎች ገና ምንም ሐሳቡን ሳያዳምጡት ሳያነቡት ልደቱ ያቀረበው ሐሳብ ከሆነ አንቀበለውም፣ ተቃዋሚውን ጎራ የሚተች ከሆነ አንቀበለውም ብለው ነው የሚወስኑ። ራሱን የማይገመግም ራሱን ወደ ውስጥ የማያይ ትግል ፈቀቅ አይል፣ የትም አይደርስም። መሳይ እኔም አንተም የወጣትነት ጊዜያችንን 27 ዓመት ሙሉ የነበረውን ስርዓት በመታገል ነው ያሳለፍነው አይደል? ያ ስርዓት በህዝብ የተጠላ ነው። ያ ስርዓት ደካማ ነው። ለምንድን ነው በጫንቃችን ላይ ይሄን ያህል ዓመት የቀጠለው? ከስልጣን ማውረድ ያልቻልነው ለምንድን ነው? እኛ እኮ ከሱ የተሻለ ጠንካራ መሆን ስላልቻልን ነው። ጠንካራ መሆን ያልቻልነው ለምንድን ነው? ውስጣችንን ስለማንገመግም ነው። አጉል ትዕቢት ውስጥ ገብተን እኛ ጠንካራ ነን፣ ገዢው ፓርቲ ነው ደካማ እንላለን። 32 ዓመት ግን ቀጥቅጦ ገዛን። ጠንካራ ብንሆን ኖሮ 1 ዓመት 2 ዓመት እድሜ አይኖርም ነበር። ህዝቡን አስተባብረን ይሄን ተጠልቷል የምንለውን ስርዓት፣ ደካማ ነው የምንለውን ስርዓት ከስልጣን በህዝብ ትግል እናወርደው ነበር። እኛ ግን የበለጥን ደካማ ስለሆነ ይሄንን የምናገረው ተቃዋሚውን ለማንቋሸሽ ፈልጌ አይደለም፣ ዝቅ ለማድረግ ፈልጌ አይደለም። በውስጤ ትልቅ ቁጭት ስላለ ተቃዋሚው ጎራ አጀንዳ ሳያንሰው
የህዝብ ድጋፍ ሳያንስ ራሱን መገምገም አቅቶት ራሱን ማጠናከር አቅቶት ነው በአገዛዙ ተሸንፎ ይቀጥሉ። ይሄ የወጣትነት እድሜን ያሳለፍኩበት ጉዳይ ይቆጨኛል፣ ይቆጠቁጠኛል። ለዛ ነው በዚህ መጠን የምናገረው። እንግዲህ ወደ ወቅታዊ ጉዳይ እንምጣ። አሁን ኢትዮጵያ ያለችበት ሁኔታ በዚህ በጽሁፍም በተወሰነ ደረጃ ስታሳይ በዋናነት ወዴት እንሄዳለን ምን ላይ ያለነው የሚለውንም የተወቀምክባቸው ነገሮች አሉ። ያው ተቋሚዎችን ለመተቸትም ክፍተታቸውን ለማሳየትም ቢሆን እንደው በአጠቃላይ አሁን ካለንበት ተነስተን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቁመናችን ምን ላይ ነው? እንዴት ገመገምከው ያለንበት ሁኔታ? ያለንበት ሁኔታማ ቅድም እኮ ገለጽኩልህ። አሁን በገዢው ፓርቲ በኩል አንድ አቋም ይዟል። በቃ ኢትዮጵያ ውስጥ ያለውን ችግር ሁሉ በኃይል ብቻ ነው የምፈታው፣ በጉልበት ብቻ ነው የምፈታው ብሎ ጠበንጃም መመኪያው አድርጎ ቀጥሏል። በህብረተሰብ ውስጥ ግጭት መፍጠርን ከአንድ ጦርነት ወደ ሌላ ጦርነት መሸጋገርን ፕሮጀክት አድርጎ አቅዶ እየሰራ ያለበት ሁኔታ ነው ያለው። ስለዚህ አገሪቱ ሁሉ ጊዜ ከአንድ ጦርነት ወደ ሌላ ጦርነት ከአንድ ግጭት ወደ ሌላ ግጭት እየተሸጋገረች ነው ያለው። ከነገ ዛሬ ሐሳቡን አቋሙን ይቀይራል ተብሎ ቢጠበቅም ይሄው 5 ዓመት ተኩል ሆነ። ሙልጭ አለ የለየለት አምባገነን ሆነው ጠቅላይ ሚኒስትሩ የመንግስትንም የፓርቲንም ስልጣን ሃይጃክ አድርገው እሳቸው የፈለጉትን ነገሮች እየወሰኑ አገሪቱን ከችግር ወደ ችግር የሚያሸጋግሩበት ሁኔታ ነው የተፈጠረው። ተቃዋሚውም ጎራ ያው ላለፈው 5 ዓመት የነበረውን ሁኔታ መሳይ ታውቀዋል። መርህ የለሽ ሆነን ጠቅላይ ሚኒስትሩን የመንግስት የገዢው ፓርቲ ብቻ አይደለም የተቃዋሚው መሪ ማርገን ማየት ጀምረን ነበር። ሙሴ ይያል አሽኮኮ ብለን ደግፈናቸው ነበር። አሁን ያ ሁኔታ የለም። ያ የጨሰው አቧራ ሰከን ብሎ ያ መርህ የለሽነት አሁን ሰከን ብሎ ቢያንስ የተለያየ ምክንያት ቢኖርንም አብዛኛው የፖለቲካ ኃይልና ህዝብ ይሄ ገዢ ፓርቲ ለሁላችንም አይጠቅምም፣ ለሀገራችን አይጠቅምም፣ ይሄ ገዢ ፓርቲ በህዝብ ትግል ከስልጣን መወገድ አለበት በሚለው አንድ አይነት ስምምነት ተፈጥሯል። ግን እዚህ ላይ ያለው ችግር ምንድነው? በአንድ በኩል ይሄን ለውጥ ማምጣት ያለባቸው ተቃዋሚ ፓርቲዎች ራሳቸው ከመኖር ወደ አለመኖር እየተቀየሩ እንደውም በአንጻራዊነት ከትናንትናው ጥንካሬያቸው ዛሬ የበለጠ ደካማ እየሆኑ ጠንካራ የሆነ ድርጅታዊ መዋቅር ፈጥረው ጠንካራና የጠራ የፖለቲካ ፕሮግራም አማራጭ ሐሳብ ይዘው ህዝቡን በዙሪያቸው አሰባስበው አደራጅተው በስልጣን ላይ ያለውን ገዢ ፓርቲ ቻሌንጅ ማድረግ አልቻሉ። ስለዚህ በተወሰነ ደረጃ በስርዓቱ አፋኝነት ተገፍተው ትጥቅ ያነሱ ኃይሎች ናቸው አሁን ስርዓቱን እየተገዳደሩት ያሉት። በሰላማዊ ትግል በተለይ እናምናለን የምንል የፖለቲካ ፓርቲዎች ከመኖር ወደ አለመኖር ተቀይረን አለን ማለት አይቻልም። መድረኩን ጥለንለት ወጣናል፣ ብቻውን እንዲፈነጭበት አድርገናል። ስለዚህ ያለው አጠቃላይ ሁኔታ ይሄ ነው። ህዝቡ በከፍተኛ ደረጃ ለውጥ እየፈለገ ነው። ለውጥ መፈለጉ ጥሩ ነው። ስርዓቱን አውቆታል። ስርዓቱን ማወቁ ጥሩ ነው። ግን ስርዓቱን ማወቅ ለውጥ መፈለግ ብቻውን የትም አያደርስም። ትግል ሲባል የማንም አይደለም። ዋናው ባለቤት ህዝብ ነው። ህዝቡ የጎላ ተሳትፎ በትግል ውስጥ ያደረገ ነው ወይ ካልን አሁን አይደለም። አንድ ትግል ሊጠናከር የሚችለው በትግሉ ዙሪያ ህዝቡ ተሰባስቦ አስፈላጊ ግብአቶችን ማዋጣት ሲችል፣ ገንዘብ ማዋጣት ሲችል፣ ጉልበት ማዋጣት ሲችል፣ ዕውቀት ማዋጣት ሲችል፣ ጊዜ ማዋጣት ሲችል። አብዛኛው ህዝብ አሁን ለውጥ የሚፈልገው ከሆነ አካል የተወሰኑ የፖለቲካ ኃይሎች ውርውር ብለው ወይም ደግሞ የተወሰኑ ታጣቂ ኃይሎች መስዋዕትነት ከፍለው ለውጥ እንዲያመጡለት ነው የሚጠብቀው። ከኔ ምን ይጠበቃል ድርሻዬ ምንድነው ብሎ በጊዜውና በሁኔታው ማዋጣት ያለበትን ነገር በበቂ ሁኔታ ያዋጣል። እዚህ ላይ ነው ያለነው ችግራችንን በጣም ውስብስብ የሚያደርገው አጣብቂኝ የሚያደርገው በገዢ ፓርቲም በተቃዋሚም በህብረተሰብም ደረጃ እንዲህ አይነት ሁኔታ ውስጥ መኖራችን ነው የሚል እምነት አለኝ። ልደት ምናልባት ግምገማ ላይ አሁን ያለው መንግስት አምባገነን ነው የሚለው ይገልጸዋል። ምክንያቱም አምባገነን ቢሆን ኖሮ ሀገሪቱን በሙሉ መቆጣጠር ይችል ነበር። የኃይል በላይነቱ አሁን በመናየው ሁኔታ ከ70% በላይ የሀገሪቱ አካባቢ ወይ አይቆጣጠሩም ወይም ደግሞ በጣም ደካማ የሆነ ቁጥጥር ነው ያለው። ይሄ አምባገነንነት ነው ወይስ ስርዓት አልበኝነት ነው ኢትዮጵያ ውስጥ የነገሰው?
አብይ ምናልባት አዲስ አበባ አካባቢና ዙሪያውን በደንብ ቤተ መንግስት አካባቢ አቅም ጉልበት ሊኖረው ይችላል። በተቀረው ኢትዮጵያ አካባቢ ግን አዲስ አበባ ጫፍ ድረስ ነው የኦሮሞ ነጻነት ሰራዊት የሚንቀሳቀሰው። ምናልባት ሌላ ነገር ልንተነትን እንችላለን። ግን አምባገነን ነው ወይስ ስርዓትን ማስከበር ያልቻለ አቅመቢስ የሆነ መንግስት ነው ያለው? መሳይ በደንብ አላዳመጥከኝ ሆኖ ነው እንጂ አምባገነን ያልኩት ጠቅላይ ሚኒስትሩን ነው። ጠቅላይ ሚኒስትሩን ነው አምባገነን ያልኩት እንጂ ስርዓቱ አምባገነን አይደለም። ስርዓት አልበኛ ነው፣ አናርኪ ነው አሁን ያለው። ምንም ቁጥጥር የሌለው ነው። ቅድም ምን አልኩኝ? እንደ መንግስት እንደ ፓርቲ ያለውን ስልጣን ሁሉ በአንድ አምባገነን መሪ የተቀማ ነው እንዳለ የሚቆጠር አይደለም። ለዚህ ነው ሀገሪቱ ቀውስ ውስጥ የገባችው። ኢቭን ዲሞክራሲ ሳይኖራት መልቲ ፓርቲ ሲስተም ሳይኖረው የሐሳብ ነጻነት ሳይኖር እኮ ሀገሮች ጠንካራ ሆነው ህልውናቸውን አስጠብቀው ሉዓላዊነታቸውን አስጠብቀው ሰላምና የህግ የበላይነት ኖሮ እኮ ሊቀጥሉ ይችላሉ። ኢትዮጵያ ግን ሁሉንም ነው ያጣችው። ዲሞክራሲውም የለም፣ የሐሳብ ነጻነቱም የለም፣ የብዙሃን ፓርቲ አሰራሩም የለም፣ ሰላምና ደህንነቱም የለም፣ ሉዓላዊነቱም የለም። ሁሉንም ነገር ነው ያጣችው። ይሄ የሆነው ስርዓት አልበኝነት ስለነገሰ ነው። አናርኪ ነው ኢትዮጵያ ውስጥ የነገሰው እና ይሄ ነገር ወደ ተገቢ አቅጣጫ ደግሞ የሚመለስበት ሁኔታ እያየናል። የመንግስት ዋና ኃላፊነት የዜጎችን ደህንነት ማስጠበቅ፣ የሀገርን ሉዓላዊነት ማስጠበቅ፣ ህግና ስርዓትን ማስፈን ሆኖ እያለ ፓርክ ሲገነባ የሚውል ሎጂ ሲገነባ የሚውል መሪ ነው ያለ እና እያልኩ ያለሁት አምባገነን ነው ምልህ ይሻለኝ ነበር። አሁን ካለው ሁኔታ መንግስት አምባገነን ሆኖ በደርግ ጊዜ እንደነበረው በ27 ዓመቱ ስርዓት እንደነበረው ቢያንስ ሉዓላዊነታችን ቢከበር ወተን ምን ገባበት ሰላምና ደህንነት ቢኖረን ደስ ይለኝ ነበር፣ ይሻል ነበር። ተመራጭ ባይሆንም ማለት ነው። አሁን ግን እንደዛ አይደለም እና በነገርና ይሄን አስተሳሰቤን ከገለጽኩኝ እኔ ቆይቻለሁ። የዶክተር አብይን የአገዛዝ ስልት ገና ሳየው ይሄ ሰውዬ አምባገነን ስርዓት ለመፍጠርም የማይችሉ ደካማ ናቸው ብዬ ለመጀመሪያ ጊዜ የፈረጅኩት እኔ ነኝ። 27 ሲደመር 2 ላይ የዛሬ 3 ዓመት በፊት በጻፍኩት መጽሐፍ ይሄን በግልጽ አስቀምጬዋለሁ እና ያልከውን ሐሳብ ጋራለሁ ማለት ነው። ስርዓቱ ሳይሆን መሪው ናቸው አምባገነን። እንግዲህ አቶ ልደቱ አሁን ህልውናችን አደጋ ውስጥ ነው ያለው፣ ከፍተኛ አደጋ ውስጥ። ወደዚህ እንዴት ገባን? ምክንያቶቹስ ምንድናቸው? እንዴት እዚህ ላይ ደረስን? ኢትዮጵያውያን ዛሬ ያለንበት ላይ ደረስንበት የህልውና ፈተና ከምን የመነጨ ነው? እንደው ምክንያቶቹን እንዴት ብለህ ትገልጻቸዋለህ? ጥሩ ጥያቄ ነው። ለኔ ምክንያቶች ዋናዎቹ ምክንያቶች ብዙ ምክንያቶች ሊጠቀሱ ይችላሉ፣ ግን በጣም ኮር የምላቸው ዋናዎቹ ምክንያቶች 3 ናቸው። አንደኛው የሊደርሺፕ የአመራር እጦት፣ እንደ አገር እንደ ፖለቲካ ኃይልም የሚገባን ሊደርሺፕ አላገኘም። የለም በመንግስትም ደረጃ በተቃዋሚም ደረጃ። የንጉሱ ስርዓት ከወደቀ በኋላ የኢትዮጵያ ፖለቲካ የወዳቂዎች ፖለቲካ ነው የሆነው። በንጉሱ ጊዜ የንጉሳዊ ስርዓት ነው የሚፈለግ ስርዓት አይደለም። ቢያንስ ግን the crime of the society የሚባሉት የተማሩት አንቱ የተባሉት ስነ ምግባር ያላቸው ሰዎች ነበሩ ፖለቲካ ውስጥ የሚገቡት፣ አስተዳደር ውስጥ የሚገቡት። ደርግ ከመጣ በኋላ ግን አገሪቱ የወታደርና የአብዮት ጥበቃ የካድሬ አገር ሆነች። ደርግ እንደገና ሲወድቅ ደግሞ የሽምቅ ተዋጊዎች አገር ሆነች። በትምህርታቸው የወደቁ ወይ ትምህርት ጠል ሊሆኑ ወይ እርሻ ጠል ሊሆኑ ጥሩ ትምህርት ቤት መግባት የማይችሉ የግል ሴክተር ውስጥ ገብተው ውጤታማ መሆን የማይችሉ ኤንጂኦ መቀጠር የማይችሉ ኢንተርናሽናል ድርጅት መቀጠር የማይችሉ የወደቁት ሰዎች ናቸው የፖለቲካ ምህዳሩን የተቆጣጠሩ። አብዛኛው የኢህአዴግ ካድሬ አሁን 85% ከአንደኛ ደረጃ ጀምሮ አስተማሪ ነበር፣ የግብርና ሰራተኛ የነበረ ነው፣ የጤና ጥበቃ ሰራተኛ የነበረ ከነ አቶ ደመቀ ጀምረ ማለት ነው። በህብረተሰቡ ዘንድ በትምህርት ደረጃ የላቁት በስነ ምግባር አንቱ የተባሉት ልምድ ያላቸው ሰዎች የኢትዮጵያ ፖለቲካ ውስጥ አታገኛቸው። ወይ ኢንተርናሽናል ድርጅት ውስጥ ናቸው ወይ ፕራይቬት ሴክተር ውስጥ ናቸው። ከቀይ ሽብር በኋላ ፖለቲካና ኮረንቲ እኛን አይመለከቱንም በሩቅ ብለው ፖለቲካን ተውት። ስለዚህ የማንረባ ሰዎች ገባን ተቆጣጠሩ። ስለዚህ አንዱ መሰረታዊ ችግር ኢትዮጵያ ውስጥ የሊደርሺፕ ችግር። ኢትዮጵያም እንደ አገር
ተቃዋሚውን ጎራ ጠንካራ የሚባል ጥራት ያለው ሊደርሺፕ አላገኘም። አንዱ ይሄ። ሁለተኛው የጽንፈኝነት ፖለቲካ። የጽንፈኝነት ፖለቲካ ያው ከታሪካችንም ጋር የተያያዘ ነው። ጦርነት ባህላችን ነው። ስለዚህ ልዩነትን የምንፈታበት መንገድ ግጭት ነው፣ ኃይል ነው፣ ጦርነት ነው። በሰላማዊ መንገድ በውይይት በድርድር ችግርን የመፍታት ባህል ኢትዮጵያውያን የለም። ይሄ ድሮ መሆኑ አያስደንቅም። ዓለም ሁሉ እዛ ውስጥ ነው የነበረው። አሁን ግን በ21ኛው ክፍለ ዘመን በዲሞክራሲ ዓለም ውስጥ ሆነን በዛ ሁኔታ ነው የቀጠልነው። አንዱ ሌላው ችግራችንን እንድንፈታ ያላስቻለን ጽንፈኝነት፣ ጦረኝነት። ሶስተኛውና በቅርብ ጊዜ በአዲስ መልክ የተፈጠረብን ብሔርተኝነት ነው። በተለይ ከ1983 በኋላ ኢህአዴግ ስልጣን ከያዘ በኋላ መዋቅራዊ ሆኖ ህገ መንግስታዊ ሆኖ የፕሮፓጋንዳ ዋና ቅኝት ሆኖ ብሔርተኝነት መሰበኩ መስፋፋቱ አሁን ለምንገኝበት አደጋ አጋልጦ እነዚህ ሶስት ነገሮች ናቸው መሳይ። ግን የችግሩ ምንጭ እነዚህ ሶስቱ ሆነው ያለ ሶስቱም ከጊዜ ወደ ጊዜ እየተጠናከሩ ሄዱ እንጂ እየቀነሱ አልሄዱም። በሊደርሺፕ ደረጃ ያለንበት ሁኔታ ገዢውን ፓርቲ ያየው ነው። በኢህአዴግ ጊዜ በ27 ዓመቱ ጊዜ በጣም የተሻለ ሊደርሺፕ ነበር፣ በጣም የተሻለ። አሁን ያለው ሊደርሺፕ ያየው ነው። የዛ የ27 ዓመቱ ፍርስራሽ ቅሪቶች ናቸው አሁን መሪ ሆኑ። አጎብዳጆች የነበሩ ተላላኪ የነበሩ እኔ አይደለሁም ይሄን የምላቸው ራሳቸው ተላላኪ ነበርን የሚል ስብዕና ያላቸው ሰዎች ናቸው አሁን እየመሩ ያሉት። ተቃዋሚውን ጋር ብትሄድ በመጀመሪያዎቹ 10-15 ዓመት ይሻል ነበር። ብዙ የተማሩ ሰዎች ልምድ ያላቸው ሰዎች ተቃዋሚው ጋር ውስጥ ገብተው ሲመሩ ሲንቀሳቀሱ ታይ ነበር። አሁን ቀርቷል። ተቃዋሚው ጎራ እንደውም በምሁር አይደለም የሚመራው፣ ብቃት ባላቸው ሰዎች አይደለም የሚመራው። አሁን ተቃዋሚው ጎራ በሶሻል ሚዲያ ነው የሚመራው፣ በአክቲቪስቶች ነው የሚመራው፣ በስሜታዊ ሰዎች ነው የሚመራው። ስለዚህ ይሄ መፈታት የሚገባው ችግር ሲሆን የበለጠ እየተባባሰ መጣ። ጽንፈኝነትን ወሰደው ይየው። በሽግግሩ መንግስት ከ32 ዓመት በተሻለ ዲሞክራሲ ነበር ኢትዮጵያ ውስጥ፣ መቻቻል ነበር በሽግግሩ መንግስት። ከዛ በኋላ 97 ምርጫ አካባቢ የተሻለ ሁኔታ ተፈጥሮ ነበር። ከዛ ወደ ምን ሄድ? በቃ የሰላማዊ ትግሉ እየተዳከመ አሁን ሰላማዊ ትግል የተናቀበት የተጠላበት ሁኔታ ውስጥ ገባ። ትጥቅ ትግል እንደገና ፋሽን ሆነ፣ የሁሉም ነገር መገለጫና መወሰኛ ሆነ። ስለዚህ አሁን ከሱ መላቀቅ ሲገባን ወዴት ሄድን? ወደ ትጥቅ አማራጭ። ሀገሪቱ ጠቅላላ ወደ ጦርነት አውድማነት ተቀየረ። ብሔርተኝነት መሳይ 1983 ስንመጣ በጣም ጥቂት ድርጅቶች ነበሩ። ብሔርተኛ ድርጅቶች የትም የማይደርስ አስተሳሰብ ነው፣ ህዝብ አይቀበለውም፣ ይከስማል ብለን ነበር የምናስበው። አብዛኛዎቹ ድርጅቶች በኢትዮጵያዊነት የተደራጁ ነበሩ ተቃዋሚዎቹ። ዛሬ ተቃዋሚ ሆኖ በኢትዮጵያዊነት የሚያምን ሰውና ድርጅት ማግኘት ብርቅ ሆኖብን፣ ትንሽ ትልቁ ሁሉ ብሔርተኛ ሆኖ ኢትዮጵያዊነት ተንቋል፣ ተጠልቷል፣ እንደ ኋላ ቀርነት ተቆጥሯል። አየህ፣ በሶስቱም መመዘኛዎች የችግራችን ምንጮች በሆኑት ማለት ነው ወደ በጎ አቅጣጫ ሳይሆን እነሱን ሊያስቀር ወደሚችል አቅጣጫ ሳይሆን ይሄን ያለነው እነሱን የበለጠ እየተጠቀምን ያለን። ስለዚህ ይሄ ነው መሰረታዊ ምክንያት። አልበታ አቶ ልደቱ የተቃዋሚዎችም ሆነ ገዢው ፓርቲ ውስጥ ያሉ አመራሮች የሶሻል ሚዲያ ያመጣው ብዙ መከራ አለ። በኢትዮጵያን ብቻ የኢትዮጵያን ችግር ብቻ ነው ማለትም አንችልም። እዚህ ያለንባትም አሜሪካ ሶሻል ሚዲያ እየፈጠረ ያለው ፖለቲካው እንዴት ያመሰው እንዳለ እናውቃለን። ችግሩ ዓለም አቀፍ ነው፣ ግሎባል ነው። በዛ አንፃር ኢትዮጵያን የተለየ ችግር አለ ለማለት አይደለም። ግን እንደው ይሄንን ለመለወጥ ያቃተንስ ምክንያት ምንድነው? እያየን አይናችን ችግር ውስጥ እየገባን ህዝብ እያለቀ እያየን ብሔርተኝነት እንደማያዋጣ እያወቅን፣ ምክንያቱም አይተነዋል፣ ዋጋውን ከፍለን አይተነዋል፣ ብዙዎቹን ችግሮች አይተናቸዋል። ይሄን እያወቅን ግን ተመልሰን እንደውም አጠናክረን ቀጥለንበታልና ለምንድነው ይሄንን ማቆም ያቃተን? ያው እኮ የቅድሙ ጥያቄ ነው መሳይ። ማቆም ያቃተን ችግሮቹን አይደንቲፋይ አድርገን እነዛን ችግሮች መፍታት ሲገባን አሁን የሀገሪቱን ችግር ለመፍታት እየሞከርን ያለነው ችግሩ በተፈጠረበት መንገድ
አንድ የፖለቲካ ችግሩ በተፈጠረበት መንገድ አይፈታም በሌላ መንገድ ነው የሚፈታው ስለዚህ ኢትዮጵያ ውስጥ ያለው ችግር አሁን በደካማ አመራር አይፈታም በጦዘ የብሔርተኝነት ስሜት አይፈታም በግጭትና በጦርነት አይፈታም ከዚህ ተቃራኒ የሆነውን አማራጭ መፍጠር አለበት ምን ማለት ነው ጠንካራ የሆነ የፖለቲካ አመራር ድርጅት መፍጠር አለበት ስብዕና ባላቸው ዕውቀት ባላቸው ልምድ ባላቸው ሰዎች ኮሚቴዎች የሚመሩ ፓርቲዎች ያስፈልጋሉ የጠራ አጀንዳ ያላቸው የተሰነተነ አጀንዳ ያላቸው ያስፈልጉናል ድርጅቶች ያስፈልጉናል የአመራር ክፍተታችንን መብላት አለበት አንዱ ይሄ ነው ሁለተኛው ከዚህ የግጭት አዙሪት መውጣት አለበት የጦርነት አዙሪት መውጣት አለበት የትኛውም አይነት የፖለቲካ ልዩነት ቢሆን በጠረጴዛ ዙሪያ በውይይት በድርድር በዛ ደረጃ መፈታት የማይችለውን ደግሞ በህዝብ ውሳኔ የምንፈታበትን አዲስ ባህል መፍጠር አለበት ሌላው የብሔርተኝነት በልዩነት ላይ ብቻ ማተኮር የኔና ያንተ የሚባል የልዩነት ፖለቲካ ነው በጋራ ጉዳይ ያለንን ትስስር ረስተን በልዩነት ላይ ብቻ ትኩረት ያደረግን የምንቀጥል ከሆነ ያ ልዩነት ወዴት ነው የሚወስደን እርስ በርስ ወደ መተላለቅና ወደ መፍረስ ነው የኢትዮጵያ ነባራዊ ሁኔታ በደንብ ያሳየን ይሄን ስለዚህ ምንድነው መሆን ያለበት ይሄን የብሔርተኝነት ጡዘት ማስቀረት አይቻልም አሁን ባለው ሁኔታ መቀነስ ለልዩነት ብቻ ሳይሆን ለጋራ ጉዳይና ለአንድነትም ትኩረት መስጠት ለብሔር ጉዳይ ብቻ ሳይሆን ለኢትዮጵያዊነትም ጉዳይ ተገቢ ትኩረት መስጠት እሱን ነው ማድረግ ያለበት እነዚህ ሶስት ነገሮች ካደረግን እንደ ሀገር እንደ ህዝብ እንደ ፖለቲካ ጎራ ከችግራችን መውጣት እንችላለን ወደ መፍትሄው መጣለን አትሉት ወደ መፍትሄው ያደረግን የተለየ ውጤት መጠበቅን የትም አያደርሰን ወደ መፍትሄው ስንመጣ በሰፊው እንደምታነሳው ተስፋ አደርጋለሁ የመፍትሄው ነገር ብዙ የሚያስጨንቀንም እሱ ነው እንዴት እንወጣለን ከዚህ ቅርቃር ውስጥ የሚለው ነው ግን ልደቱ ወደ ኋላም ሄደ ባለፉት 5 አመታትም ለተፈጠሩት እንደ አንድ ፖለቲከኛ ያንተ የፖለቲካ ድርሻ ቀላል የሚባል አይደለም በግልም በፓርቲ ውስጥ ስትጫወተው የነበረ ሚና ትልቅ ነው ምንድነው የኔ ስተት ለዚህ ነው ያበረከትኩት አሁን ለደረስንበት ቅርቃር አሁን ለደረስንበት የህልውና አደጋ የኔ ስተት ምንድነው የኔ ድርሻ ብለ ለራስ እንደውንሳ ገብተህ ታውቃለህ አዎ ምን በየአደባባዩ እኮ ነው የምናገረው ሰው የማሾፍ የምቀልድ ይመስላችኋል እንጂ እኔ የወደኩ ፖለቲከኛ ነኝ የከሰርኩ ፖለቲከኛ ነኝ ብዬ ደጋግሜ ተናግሬያለሁ ይሄንም ምለው ፍላተር ያደረኩ አይደል ከልቤ ስለማመን ለምን እኔ እዚህ የፖለቲካ ትግል ውስጥ የገባሁት የኢትዮጵያን የፖለቲካ ባህል በመቀየር ረገድ ድርሻ ሊኖረኝ ይገባል ሚና ሊኖረኝ ይገባል ብዬ ኢትዮጵያ ውስጥ የጦርነት የግጭት አዙሪት ቆሞ ችግሮቻችንን በሰላማዊ መንገድ ምንፈታበት የፖለቲካ አውድ መፈጠር አለበት ብዬ ነው የገባሁት ግን 30 አመት ታግዬ የኔ አስተሳሰብ ተሸናፊ ነው ግጭትን የሚመርጡ ጦረኝነትን የሚመርጡ ኃይሎች አሸናፊ ነው መጀመሪያ የፖለቲካ ድርጅት ውስጥ ስገባ አንዱ የገባሁበት ምክንያት ይቺ ሀገር አሁን በተጀመረው የብሔርተኝነት ፖለቲካ የምትቀጥል ከሆነ የወደፊት ዕጣ ፈንታዋ መፍረስ ነው የሚሆነው ስለዚህ የብሔርተኝነትን አስተሳሰብ መታገል አለብን ብዬ ነው የገባው 30 አመት ታግዬ የኔ አስተሳሰብ ተሸነፈ የማን አስተሳሰብ አሸነፈ የብሔርተኞቹ አስተሳሰብ አሸነፈ እኔ የታገልኩለት ኢትዮጵያዊነት አላቀርነት ሆነ ነውር ሆነ ሰዎች የሚጠየፉት ሆነ ብሔርተኝነት ግን አሸንፈውት ከዚህ በላይ መሸነፍ ምን አለ ከዚህ በላይ መውደቅ ምን አለ ይሄ ለምን ሆነ በምን ምክንያት ይሄ ተፈጠረ ብዙ ዝርዝር ውስጥ ልንገባ እንችላለን ዞሮ ግን በዚህ የፖለቲካ ሂደት የኛ አስተሳሰብ ተሸናፊ መሆኑን አይቀየርም የወደቀ መሆኑን አይቀየርም እኔ በዚህ መጠን ነው ራሴን የምተቸው ለምን አንድ የፖለቲካ ሰው አንድ የፖለቲካ ድርጅት ውስጥ ገብቶ ሲታገል ጥንካሬው የሚለካው አስተሳሰቡ በህዝብ ዘንድ ተቀባይነት ኖሮት አሸናፊ ሲሆን ከሱ ተጣራሪ ያሉትን ኃይሎች ማሸነፍ ሲችል ነው እኛ አልቻልንም ህዝቡንም ማሳመንና በዙሪያችን ማስተባበር አልቻልንም ህዝብ ይጠላዋል የምንለው ደካማ ነው የምንለው
ስተት እየሰራ ነው የምንለውን አገዛዝ ማሸነፍ አልቻለም ከዚህ በላይ ውድቀት ምን አለ ከዚህ በላይ ሽንፈት ምን አለ እኔ በውስጤ የሚሰማኝ ቁጭት ይሄ ነው ይሄ ቁጭት ግን ለእያንዳንዱ የፖለቲካ ድርጅት መሪ አባል እንዲሰማው ፈልጋለሁ በዛ ደረጃ እንዲያስብና ቁጭት ውስጥ እንዲገባ ፈልጋለሁ ይሄንም ምለው ለምን ነው ተስፋ ለመቁረጥ አይደለም ተስፋ ለማስቆረጥ አይደለም ከዚህ ቁጭት ተነስተን እውነታውን በደንብ ተገንዝበን ተጠናክረን እንድንወጣና አሸናፊ እንድንሆን አገራችንንና ህዝባችን ከእልቂትና ከመፍረስ እንድናድን ካለኝ ምኞት ነው ግን አሁን ያለው የፖለቲካ ኃይል ይሄን እንኳን የሚረዳል ስለ ተቃዋሚው እንዲህ ብለ ስታወራ ገዢዎችን ለማስደሰት ተቃዋሚውን ለማስከፋት ብለ ባፍራሽነት ያቀርበው አድርጎ የሚገነዘብ ቅድም እንዳልኩ ትችት ድክመት አምኖ ያለ መቀበል አይነት ላይ ያለበት ተቃዋሚ ሆነ መሳይ እኔ በጣም ባገር ጉዳይ አሁን እንደምትደክም አያለው አንተ እኔ ይሄ ልጅ ቅርፊተኛል ነው ምለው ምሰራቸው ፕሮግራም ሳይ ወለቱን ለንገር 50 አድርገው 50ው ፕሮግራምህን አገዛዙን ገዢውን ፓርቲ ተች የሱን ጥፋት አጋልጥ 50ውን ደግሞ ፐርሰንት ፕሮግራምህን ተቃዋሚውን ተች ህብረተሰብ ውስጥ ያሉ ለትግሉ መጠናከር እንቅፋት የሆኑ አመለካከቶችን ተች ውጤት ማምጣት የምትችለው በዛ መንገድ ነው አለበለዛ እንደኔ ተከስራል አቶ ልደቱ ምናልባት ቀጥሎ ማመጣውም ጥያቄ ከዛ ጋር የተያዘ ነው ተቃዋሚዎችን በተመለከተ ያስኮን አቋም ነው ብዙ ጊዜ ለትግሉ ውጤታማ ለመሆን በተጠያቂነት የምታቀርበው በዋናነት የተቃዋሚውን ጎራ ነው ተቃዋሚው ለምን ተዳከመ የሚለውን ለማሳየት ብዙ ጊዜ አትሞክርም የተዳከመበት ምክንያት አለ በአሁን ሰዓት ተቃዋሚው ለምን ተዳከመ በራሱ አቅም ማጣት ወይስ ያግዛዙ ዱላ በርትቶበት አሁንስ ተቃዋሚ አለ ብለን ልናምን እንችላለን በአሁን ሰዓት እኮ ተቃዋሚ የለም ለምን አገዛዙ ምንም አይነት የፖለቲካ ምህዳሩን እንዳይኖር ዘግቶታል ስለዚህ አቅም ባሳጣቸው መንግስት ምክንያት መስራት ያልቻሉት ተቃዋሚዎች ላይ አሁን ከእንደገና አንተም መልሰ መላልሰን እሱ ላይ ዱላ ማሳረፍ ምን ውጤት ያመጣል ባይሆን የነሱ ድክመት የቱጋኑ ብሎ ውስጥ ለውስጥ መስራቱና እንደው ጠንክረው እንዲወጡ ማድረግ ነው ወይስ በፊት ለፊት የደከመ ላይ መልሶ ዱላው ማሳረፍ ነው የሚያዋጣው እንደውስ አምናለው ደካሞች ናቸው በሚለው ባንተ ነገር ግን ያንን ደካማ የሆነውን ጎራ ማጠናከር የሚቻለው እንደው ጫፍና ጫፍ ይዘን በመተቸትና እንደው ድክመትን ብቻ በማሳየት ነው ወይስ የተለየ ስትራቴጂ ተጠቅመ ያንን ተቃዋሚ ጎራ ማጠናከሩ ይሻላል እንደው እዚህ ላይ ያለን አስተያየት በሰጠኝ ጥሩ ጥያቄ ነው በሁለት እንድክፈለው ጥያቄ ነው አንደኛው ከሁለተኛው ልነሳና አሁን ተቃዋሚው ጎራ በቀላሉ ራሱን የመገምገም ባህል ቢኖረው ድክመቱን ወደ ውስጥ የማየት ባህሪ ቢኖረው አደባባይ ይሄን ጉዳይ ይዞ መውጣት ምንም ጥቅም የለው አስፈላጊም አይደለም መሳይ እኔ የማአህድ አባል ሆኜ የዛሬ 31 አመት ትግል ከጀመርኩበት ጊዜ ጀምሮ በነበርኩባቸው የተቃዋሚ ጎራዎች ለምሳሌ ማህድ አባል ሆኜ ማህድን ወክዬ ያማራጭ ኃይሎች ምክር ቤት አባል ነበርኩ ነኝ አብሬ ሰራ ነበር ከነ ዶክተር በየደ ጴጥሮስ ጋር አገሪቱ ውስጥ ያሉ 33 ድርጅቶች በዛ በአማራጭ ኃይሎች የታቀፉ ነበሩ ዛው ሰርቻለሁ ከዛ በኋላ አሜሪካን ሀገር የተመሰረተው የተቃዋሚ ፓርቲዎች ህብረት ከቅንጅት በፊት የዛ አባል ሆኜ ሰርቻለሁ ከዛ በኋላ የአራት ድርጅቶች ጥምረት ሆነ የተፈጠረው ቅንጅት ውስጥ ዛው ሰርቻለሁ እንግዲህ በተናጠል ካለው ከማአህድና ከኢዴፓ ጋር ከመስራቴ በተጨማሪ ማለት በእነዚህ ሁሉ ሂደቶች ተቃዋሚው የውስጥ ችግሩን በራሱ የውስጥ ትግል መፍታት እንዲችል ከፍተኛ ዋጋ ከፍለናል ጥረት አድርገናል ከአቅማችን በላይ ሲሆን ነው ኦኬ የጉዳዩ ባለቤት የሆነው ህዝብ ይሄን ችግር ካላወቀ መፍትሄ እየተጠበቀባቸው ያሉ ተቃዋሚዎች እሱ እንደሚያስቡት ጠንካራ ሳይሆኑ ደካማ መሆናቸውን ተገንዝቦ ግፊት ካላደረገባቸው እንዲጠናከሩ ካላደረጋቸው ይሄ ትግል የትም አይደርስም የሚል ድምዳሜ ላይ ነው የደረሰው ታስታውስ ከሆነ የኛ ፓርቲ የዛሬ 23 አመት ሲመሰረት ምንድነው ይዘን የመጣ ነው ሶስት አቅጣጫ ነው የትግላችን አቅጣጫ መሆን ያለበት አንደኛ ዋናው በስልጣን ላይ ያለውን ገዥ ፓርቲ መታገል ሁለተኛ ተቃዋሚው ጎራ ውስጥ ድክመት አለ ይሄን ድክመት ዴሞክራቲክ በሆነ አግባብ ታግለን መፍታት አለብን
ሶስተኛ ህብረተሰባችን ውስጥ ለዲሞክራሲ ስርዓት እንቅፋት የሆነ ስር የሰደደ አመለካከት አለ። ይሄን ታግለን መፍታት አለ። ዝም ብለን አሁን እንደተያዘው ገዢውን ፓርቲ ብቻ ኢላማ አድርገን የምንታገል ከሆነ ግን የውስጥ ችግራችን አይፈታም፣ ተጠናክረን አንወጣም። ስለዚህ ይሄ ገዢ ፓርቲ 20-30 ዓመት በስልጣን የመቀጠል እድል ይኖረዋል የሚል ሐሳብ ላይ ይዘን ይወጣል። እኔ ይሄን ሐሳብ ይዤ ስወጣና ስናገር አገሩን የተንጫጭ ምን ጉድ መጣ ደግሞ ተቃዋሚውን ጎራ የሚተች ህዝቡን የሚተች ይሄማ ሰርጎ ገብ ነው። ይሄማ ተቃዋሚውን ለማፍረስ ብሎ ነው። ኢህአዴግ ከዚህ በኋላ እንኳን 20 ዓመት 2 ዓመት አይቆይም ምንድነው የምታወራው የተባለው? ይሄው ያን ነገር ከተናገርኩ 23 ዓመት ይሄ አቶ ልደቱ ይሄንን ተቃዋሚዎችን በደንብ ፊት ለፊት የመተቸቱን አቋም ይዘ የመጣው ከ97 ምርጫ በኋላ ያ ሁሉ ግርግር ሆነ። ከዛ ሶስተኛ አማራጭ ብለ መጣ። ሶስተኛ አማራጭ ምንድነው? ተቃዋሚዎችንም መንግስትንም መተቸት መሃል ላይ ሆኖ